ማንኛውም ምእመን አገልጋይ ነህ ተብሎ ሲጠየቅ እኔ አገልጋይ አይደለሁም ይላል ማለት ነው። ካመላለሱ ለአገልግሎት የሚሰጠውን ትርጉም መረዳት ይቻላል። ምን ማለቱ ነው? እኔ አገልጋይ አይደለሁም ሲል ዘማሪ አይደለሁም፣ ሰባኪ አይደለሁም፣ ዲያቆንም አይደለሁም፣ ቄስም አይደለሁም፣ መሪጌታም አይደለሁም እያለን ነው ማለት ነው። ያ ማለት ደግሞ አገልግሎት ማለት እነዚህ ናቸው ብሎ አስበዋል ማለት ነው። ግን አገልግሎት ከዚያ ሰፋ ያለ ስለሆነ አገልግሎት ስንል ራስን ነፍስንና ስጋን እግዚአብሔር በሚደሰትበት መንገድ ለእግዚአብሔር መስጠት ነው አገልግሎት። ይሄ በሮሜ ምዕራፍ 12 ላይ የተጻፈ ስለሆነ ራሱ ዴፊኒሽኑን ከመጽሐፍ ቅዱስ ነው ያገኘነው። ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ ታቀርቡ ዘንድ ሰውነታችሁን ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይልና ይኸውም ለአእምሮ የሚመች አገልግሎታችሁ ነው። ራሳችሁን መስጠታችሁ አገልግሎት ነው ይላል። ይሄ በጣም ግሩም የሆነ ሀተታ ነው ስለ አገልግሎት መረሳት የሌለበት። ስለዚህ አገልግሎት ማለት ምን ማለት ነው? ራስን ለእግዚአብሔር መስጠት፣ በዓይናችን እንዲያይበት፣ በእጃችን በእግራችን ስራ እንዲሰራበት፣ በልቡናችን በሕሊናችን ለእግዚአብሔር ሰውነትን ማስገዛት ነው።